ደግሞ ከናታን ውጭ ማንም ጸባዩን ችሎ የሚያኖራት የለም። ዳሪ የበኩር ልጄ ናት። እባክህ እፎይ ብዬ ልረፍበት። በቃ እባክህ ዳሪ ለእኔ ስትል ጠይቀው። በቃ ስልኩን ስጠኝ፣ እኔ ራሴ ደውዬ አናግረዋለሁ። ደውዬና እናግረው። ዳሪ የሆነ ነገር አውርቶኝ ነበር። ምን አለሽ? በልጆቻችን እንዛመዳለን ብሎኛል ብሎኝ ነበር። እውነቱን ነው፣ አውርቼ ይሆናል። ታዲያ ከእናንተ ጋር ዝምድና ተገኝቶ ነው እንዴ? ቆይ ግን ልጆቻችን ሊያዛምዱን ብቻ እንዳይሆኑ። ሳይሆን አይቀርም። እንግዲህ የናታን አባት ቀበቶህን ጠበቅ አድርገህ ለድግሱ ተዘጋጀ። አንተ የሆነች ሴት ታውቃታለህ። ልታገባት አትፈልግም። የልጆች እናት እንድትሆንም አትፈልግም። ግን አባትህ በግድ አስገድዶ አግባት ቢለች ሴት ታገባታለህ። አላገባትም። እንግዲያውስ ፊት ለፊት ልጠይቅ። አቤጌል ናታንን እንድታገባ ካላቸው ጉጉት የተነሳ ወይዘሮ ማርቲ የናታንን አባት ደውላ አናግራም ነበር። አቤጌልም በዚህ እጅግ ተደስታ ዳጣ ልታስቀናትም ልታስቆጣትም ሞክራም ነበር። ዳጣ ለናታን አባቷ ማን እንደሆነ እውነቱን ተናግራም ነበር። ሰላም እንደምን አላችሁ? እነሆ በአዲስ ቪዲዮ ዛሬ መተናል። ቪዲዮን እስከ ፍጻሜ እንድታዩት በአክብሮት እየጋበዝኩ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑን አክብሮታዊ ግብዣዬ ነው። የዳጣ ድራማ አስተማሪነቱን አዝናኝነቱን ቀጥሎ እጅግ አጓጊ ልብ አንጠልጣይ ፓርት ላይ ደርሷል። ወይዘሮ ማርቲ የአቤጌልን ምርጫ ፍላጎት በማክበር እናም የአቤጌል ባህሪ ከማንም የማይገጥም እንደመሆኑ እንደ እናት በማሰብና በመጨነቅ አቤጌል ናታንን እንዲያገባ እጅጉን ስለፈለገች እናም ከዚህ ቀደም አቶ ደረጀ የናታንን አባት በስልክ ሲያናግረው ዝምድና እንደሚፈልግ ያው በቀልድ አዋስቶ ሲናገር ያንንም ቀልዱ ንግግሩን ወይዘሮ ማርቲ ከአቶ ደረጀ ስለሰማች ያንን ንግግሩን ተገን በማድረግ አቶ ደረጀ የናታንን አባት እንዲያናግረው ልጆቻቸው እንዲጋቡ በዛ ዝምድናቸውን ማጥበቅ እንደሚፈልጉ እንዲጠይቅ ጎትጉታ ጠይቃም ነበር። አቶ ደረጀ ግን ይህ ባህላችን አይደለም፣ በጭራሽ እኔ አልጠይቅም ሲሉ ለወይዘሮ ማርቲ ለባለቤታቸው ነግረው ነበር። ወይዘሮ ማርቲን በዚህ ተበሳጭታ እንግዲያው ስልኩን ስጠኝ ስትል ተቀብላ እራሷ ደውላም ነበር ለናታን አባት። የናታን አባትም ልጆቻችን ተፈላለጉ ወይ ሊያዛምዱን ነው ወይ ሲሉ ቃል በቃል ጠይቀው ነበር። ወይዘሮ ማርቲም ያው በአፏ ሙሉ አዎ ብላም እንዳትል እንደዛ ነገር ነው አይነት ብላ እንግዲህ ለሰርጉ ተዘጋጅ የሚል መልእክቷን አስተላልፋለትም ስልኩን ዘግታም ነበር። እንግዲህ ይህንን የሰማችው አቤጌል ጮቤ ረግጣ እጅግ ተደስታም ነበር። በዚህም ሀሳብ ውስጥ እዛው በሳሎን ተቀምጣ እያለ እንግዲህ ዳጣ መታ ነበር። ለዳጣም እንግዲህ ናታንን ላገባው ነው ስትል ነግራት ነበር። ዳጣም እንደ ወትሮ በአቤጌል ላይ ቀልዳ መልሳላት ነበር። አቤጌል ግን ጠበቃ አርጋ ይዛ እንግዲህ ስትነግራት ነበር ልታገባው እንደሆነ እንደተወሰነ አይነት ነገር። የዚህን ጊዜ ዳጣም እንግዲህ ጆሮዋን ሰታ በትኩረት ስትሰማትም ነበር እና ማን ነው ያለውም ብላ ስትጠይቃትም ነበር። ያው ቤተሰቦቿ እንዳሉ በተለይ ደግሞ የናታን አባት እንዳለ ጭምር ስትናገር ይህ ንግግሯ እንግዲህ ዳጣን እጅግ አስቆጥቶ አስገርሞም ነበር። እናም ብድግ ብላ በቁጣ አይነት ተነስታም ትታት ሄዳም ነበር። አቤጌል ይህ ንግግሯ ወይም ፍላጎቷ የዘውትር መሆኑን ዳጣም በእርግጥም ታውቃለች። ነገር ግን አሁን ላይ ዳጣ የሰማችው ቃል ትንሽ ቅር ያሰኛት እና ያስገረማት ነገር ቢኖር ያው የናታን አባትም ፈቅደዋል ፈልገዋል የሚለው ነገር እንግዲህ ጥያቄ ሆኖባት በዚህም በግና ተነስታ ትታ ሄዳ ነበር። አቶ ደረጀም የናታንን ፍላጎት ማለትም ናታን አቤጌልን እንደማይፈልጋት ያውም ለትዳር በጭራሽ እንደማያስባት እንግዲህ በደንብ የተረዳ ሰው እንደመሆኑ ነገር ግን ከራሱ አንደበት የመጨረሻ ለማወቅ በሚል ናታንን አስጠግቶ አግኝቶት እንግዲህ አብረው ቁጭ ብለው ሲያወጉም ሲጠይቀውም ነበር። ማለትም ወይዘሮ ማርቲ ለአቶ ደረጀ ስትነግረው እንደነበረው ናታን ከአባቱ ቃል አይወጣም፣ አባቱ አድርግ ያለውን ያደርጋል ብላ ስላለች በዛ አይነት ጥያቄ ነበር እንግዲህ የገባለት። እናም
አባትህ አድርግ የሚለህን ሁሉ ታደርጋለህ ወይ ብሎ ሲጠይቀውም ነበር። እሱም አዎ አደርጋለሁ እና እንደዚህ ቢልህ እንዴት አደርጋለሁ ወይ እያለ እያንዳንዱን ቃል ዲቴል ሲጠይቀው እና የእሱን ምላሽ ሲያደምጥም ነበር። እናም ናታንም አባቱን እንደ መውደዱ እንደ ማክበሩ አባቱም እንደመሆኑ የወለደው ያሳደገው ለዚህ ያደረሰው አባት ወላጅ እንደመሆኑ ወላጅነቱን እንግዲህ ማለትም እንደ ወላጅ የሚሉትን ስለሚሰማ ስለሚያከብር እንግዲህ በዚህ ልክ ያው እንደሚያደምጣቸው እንደሚሰማቸው ምላሹን ሲሰጥ ነበር። አቶ ደረጀም ከዚህ ተከትሎ እንግዲህ እሱ አግባ የሚልህን ታገባለህ ወይ ማለትም አባት የመረጠልህን አግባ ብሎ ቢል ታገባለህ ወይ ብሎ ቃል በቃል ሲጠይቀውም ነበር። ናታን ግን አልገባኝም ብሎ ያው እንዳልገባው ሰው ዲቴል እንዲነግረው ፈልጎም ነበር። እናም አቶ ደረጀም ያው ዲቴል ጠይቀውት ነበር። ማለትም አንተ የምታውቃት ሰው አለች፣ ለትዳር ግን አታስባትም፣ አትፈልጋትምም፣ የልጆች እናት እንድትሆን በትዳር አብራ እንድትሆን አትፈልግም። ነገር ግን አባት ይህንን ከመረጡልህ ታገባለህ ወይ እሺ ትላለህ ወይ ብለው ቃል በቃል እንግዲህ ፍላጎቱን ማለትም በእርግጠኝነት ይሄን የመጨረሻ ቃል እንግዲህ ሲጠይቁት ነበር። ናታንም እንግዲህ ሲፈራ ሲቸር በጭራሽ እንደ እሺ እንደማይል አይነት ነው ምላሽ የሰጣቸው። ምክንያቱም ወላጆቻችን ቢወልዱንም ቢያሳድጉንም የመኖራችን ምክንያት እንግዲህ ከፈጣሪ በታች እነሱ ቢሆኑም በትዳር ግን እንግዲህ አሁን በዚህ ዘመን ያውም ደግሞ በትዳር በእነሱ ምርጫ እንግዲህ እኛ ሳንፈልግ ትዳር ውስጥ መግባት እንግዲህ ማንም ይሄንን አይፈልግም። ምክንያቱም ትዳር እንግዲህ ሰው ራሱ በግሉ የሚኖረው ኑሮ ነው። ቤተሰብ አይኖርለትም ወይም የመረጠለት ሰው አይኖርለትም። እንግዲህ ትዳሩ ሰላምም ቢሆን ከባድም ህይወት ቢሆን ያንን ሁሉ የሚኖረው ያገባው ሰው እንደመሆኑ እንግዲህ ወላጆቻችን በመረጡልን ገብተን እንግዲህ ማይሆን ኑሮ ወይም እንደማይመች አይነት ከሆነ እነሱን ማማረርም ስለሚሆን እንግዲህ በዚህ ዘመን ያሉ ወላጆችም የገባቸው ናቸው። ልጆች የሚፈልጉትን ጠይቀው ፍላጎታቸውን ጠይቀው ማለትም ልጆች የመረጡት ምን አይነት ነው፣ ትክክል ነው ወይ ጥሩ ነው ወይ የሚለውን የእነሱን ተሞክሮ በማጋራት መጥፎ ህይወት ውስጥ እንዳይገቡ ይመክራሉ እንጂ እንግዲህ በዚህ መንገድ ይሂድ፣ እዚህ ህይወት ውስጥ ግባ፣ ይህንን አግባ ብሎ እንግዲህ የሚል በዚህ ዘመን እንደዛ የሚል ወላጅ የለም። ያም ከሆነ ደግሞ ከባድ እንግዲህ ህይወትም ሊሆን ይችላል። እናም ከባድ ህይወት ከሆነ ደግሞ ልጅ እንግዲህ ወላጁን ሲያማር ወይ በቃ ቅር ተሰኝቶበት የሚኖረው ህይወት ነው የሚሆነው። እናም ከዚህም የተነሳ አቶ ደረጀ በጭራሽ እዚህ ነገር ውስጥ ጣልቃ መግባት አይፈልግም። አቤጌል ናታንን ብትፈልገውም ብትወደውም እንዲያገባት ብትፈልግም እሱ ካልፈለገ በጭራሽ አይሆንም ብሎ እንግዲህ በደንብ ለወይዘሮ ማርቲ ለሚስቱ ሲያብራራላት ሲነግራትም ነበር። ይህንን ደግሞ እሷም ታውቃለች። ነገር ግን የልጇ ፍላጎት ስለሆነ፣ ሁለተኛ ደግሞ ልጇ ባህሪዋ እጅግ ከባድ ስለሆነ ይህንን ባህሪዋን አምኖ ተቀብሎ ለትዳር የሚፈልጋት ማንም የለምና ያው የሚችላት ናታን ነው ስትል እንግዲህ እሱ እንዲያገባት የሙጥኝ ብላለች። ናታን ደግሞ እንግዲህ ከዳጣ ጋር ፍቅር ጀምሮ ፍቅሩን እጅግ በቃ እያጣጣመ ነው ያለው። ትኩስ ፍቅር ላይ ናቸው። የህይወቱ አጋር አካሉ እንድትሆን የሚፈልገው ዳጣንና ዳጣን ብቻ ነው። አቤጌልን በጭራሽ አያስባትም። ስለሆነም እንግዲህ የአቤጌል ቤተሰብ ደግሞ ማለትም ወይዘሮ ማርቲ በተለይ ይሄንን አስባለች። ያውም ደግሞ ለአቤጌል ግራጁዌት እንደውም ቀለበት ያደርግላታል ብላ ለአቶ ደረጀ ስትናገር ነበር። የአቤጌልን ንግግር ሰምታ እሱ ይወደኛል፣ ያፈቅረኛል፣ በቃ ይወደኛል፣ እወድሻለሁ ብሏል የሚለውን ነገር ስላለቻት ያንን ቃል ሰምታ እንግዲህ እሷን አምና በዚህ ልክ እንግዲህ የናታንንም አባት ደፍራ ለመጠየቅ ችላለች ማለት ነው። ፍላጎታቸው ይሳካላቸው ይሆን ወይስ የአቤጌል መጨረሻ ምን ይሆን? እንግዲህ ናታን ይህንን ነገር የማያስበው የማይፈልገውም ነው። እነሱ ግን አስበዋል። ያውም ደግሞ ለግራጁዌት ቀለበት ያደርጋል ብለው ጠብቀዋል። እንዲሁም ደግሞ ራሷም አቤጌልም ቃል በቃል ለናታን ለግራጁዌት እንግዲህ ግራጁዌት ሳደርግ ቀለበት ታደርግልኛለህ ሁሉ ብለዋለች። እንግዲህ እሱ ነው በመሰረቱ ወንድ ልጅ ነው ቀለበት አደርግልሻለሁ ወይ ደግሞ ሊያደርግላት ሰርፕራይዝ የሚያደርጋት። እሷ ግን በራሷ እንግዲህ እያዘዘችው ነው። ናታን ግን በጭራሽ የማይቀበለው የማይፈልገው ጉዳይ ነው።
በሌላ በኩል ዳጣ ለናታን ወላጅ አባቷ አቶ ደረጀ መሆኑን እውነቱን ነግራው ነበር። ይህ ንግግሯ እጅግ በጣም ያስደነገጠውና ያስገረመውም ጉዳይ ሆኗል። ምክንያቱም ያልጠበቀው ነው። እንዴት ሊሆን ይችላል? እንደው ባልነገርሽኝ ለምንስ ነገርሽኝ ሲልም ነበር። እናም ግን የዘውትር ጥያቄውና ጉትጎታው ስለሆነ እሷ ነገረችው እንጂ ልትነግረው ፈልጋ አልነበረም። እናም በጣምም ተገርሞ ነበር። እንዴት ከትዳሩ ውጭ ሄዶ ነው ወይ ሲል በዚህ ልክ እንግዲህ አቶ ደረጀን የሚያምነው ሰው እንደመሆኑ እሱም ደግሞ ለትዳር ትልቅ ቦታ ያለው ሰው ታማኝ ሰው እንደመሆኑ እንግዲህ በጣም በአግርሞት ሲመልስላትም ነበር። እንዲሁም ወይዘሮ ሰላም ዳጣን ጠየካት ወይ ስትል ናታንን ጠይቃው ነበር። እሱም ደግሞ እውነቱን ሊነግራት አልፈለገም። ምክንያቱም ዳጣ አስጠንቅቃው ስለሆነ ይህ ትልቅ ሚስጥር ስለሆነ ጠብቀው እንዳትናገር ከአንደበት እንዳይወጣ ስላለችው አዎ ጠይቂያት ነበር ግን አልነገረችኝም፣ ራስሽ ጠይቂያት ብሎ ነው እንግዲህ የመለሰላት። እናም ደግሞ ለምንስ ነው እንዲህ አጥብቀሽ ሁል ጊዜ የምትጠይቅኝ ሲልም ነበር። ምክንያቱም አንድ ሰው የራሱ ጉዳይ ካልሆነ እንደዚህ አጥብቆ በተደጋጋሚ አንድን ነገር ሊጠይቅና ለማወቅ አይፈልግም እና አንቺ በምን የተነሳ ነው ሲላት እሷም እንዳይታወቅባት አይ ዝም ብዬ ነው በቃ ተው በሚል እንግዲህ አልፋውም ነበር። አርጁን አቤጌልን አግኝቶ እንደ ወትሮ ፍቅሩን ሲገልጽላትም ነበር። እሷ ግን እያጥላላች እና እየናቀችው ተልኮዋንም ለምን እንዳልፈጸመ እየጠየቀችውም ነበር። እሱ ግን ሰውን መጉዳት አልፈልግም ሲልም ነበር። አቤጌል ግን እኔ ምልህን ካላደረክ፣ በተለይ ደግሞ ዳጣን ካልተበቀልክልኝ፣ ካልጎዳሃት እኔን አታገኘኝም ስትል አብጠልጥላው ተቆጥታው ሰድባውም ትታው ስትሄድ እጅግ አዝኖ ተናዶም ነበር። በዛኑ ሰዓት ምጥን አግኝታ ይዞ በሚል ስታጽናናውም ነበር። አርጁን ግን አቤጌልን አልተዋትም እገላታለሁ ሲል የመጨረሻ ቃል አይነት ንግግር ሲናገርም ነበር። እንደዛተው ያደርግ ይሆን እንግዲህ? ከዚህ በፊት ዛቻውን አድርጓል፣ ጎርቷትም ነበር። ታስሮም ነው የተፈታው። አሁንም ቢሆን እንግዲህ ለእናቴ ስል ነው እንጂ እያለ እንግዲህ እሱ ቢታሰሩ ያለ ነገር ቢሆን እናቱ ታዝናለች። ለዛም ሲል ነው እየተጠነቀቀ ያለው። ነገር ግን የአቤጌል ንግግር እጅግ እያስቀየመው እንግዲህ ዝቶባታል። እንደዛተው ያደርግ ይሆን? የአቤጌልስ ሀሳብ ናታንን የማግባቱ ጉዳይ ይሳካላት ይሆን? በቀጣይ ክፍል እንግዲህ የምናይ ነው የሚሆነው። ይህን ቪዲዮ በማየት እስካሁን አብራችሁን ስለቆያችሁ ከልብ እያመሰገንኩ ሀሳብ አስተያየታችሁን በኮሜንት እንድታስቀምጡ ስል እየጠየኩ በዚሁ ተሰናበትኳችሁ። በያላችሁበት ቸር ቆዩን።